የቡዜ ትልቅ ስትዋ ምን መሰላችሁ? እዚህ ጋር ሌላው እጣ ውስጥ ከመግባት በመጀመሪያው ወንድሟ ያለበትን ሁኔታና ያለበት ሁኔታ አስቸጋሪ ስለሆነ ያንን ካለበት ሁኔታ ውስጥ ማስወጣት ነው። ከዛም በኋላ ሌላ የሚሆነውን ደግሞ የሚደረገውን ነገር ደግሞ ወይም ደግሞ ማውራት ያለባትን ነገር ሙሉ በሙሉ በኋላ እንድታወራ ነበር። ነገር ግን አሁን ማውራት ያለባትን ነገር አስቀድማ እንዲሁም ደግሞ ለወንድሟ መድረስ አልቻለችም። ይሄ ነገር ደግሞ ብዙዎቻችን እያስቆጣን ነው ያለው። ምክንያቱም ቡዜ ሌላው ነገር ሌላ ነው። በመጀመሪያው አንደኛና አንደኛው ማስፐርት ወይም ደግሞ አንደኛና አንደኛ ደረጃ አብርሽ ካለበት ሁኔታና እንዲሁም ደግሞ ካለበት ችግር ውስጥ እንዲወጣ ማገዝና ማገዝ ብቻ ነው። በመጀመሪያ የቡዜ ትልቁ ስቷ ደግሞ እሱን አይደለም እያደረገች ያለችው። ትላንት ማይታችሁታል ብዬ አስባለሁኝ። ወንድሜ ጋር ወሰደኝ ነው ያኔ ከኤፍሬም እየተጣሉት የነበረው ማለት ነው። ይሄም የሩታን ቤት አታውቀውም ማለት አንችልም። የአብርሽን ቤት አታውቀውም ማለት አንችልም። ብዙዎቻችንም ደግሞ ለምንድን ነው ይሄ ነገር የሚፈጠረው? ዋነኛው አንደኛው መስፈርት በመጀመሪያ አብርሽ ካለበት ህይወት እንዲድን ማድረግ ነው። ከዛም በኋላ በሌላው ነገር ሌላ ቀን ይደረስበት ነበር። የብዙዎቻችንም ሀሳብ ይሄ ነው። ዛሬም እየተደረገ ያለው ነገር ያው የትላንቱ ጉዳይ ራሱ ነው። ይሄ ነገር ደግሞ ብዙዎቻችንም ልክ አይደለም በማለት ትላንት ደግሞ አይታችሁታል ብዬ አስባለሁኝ። አቶ ዳኒ ያደረገው ነገር ትክክል ነው በማለት ብዙዎቻችን ኮሜንት ስርም አይታችሁ ከሆነ አይላ አብርሽ ቤተሰብ የለውም እንዴ? አይላ አብርሽ እናት አባት የለውም እንዴ? ለምንድነው ደግሞ ይህንን ነገር ጋሽዬ እያያ አይደል እንዴ? ለምንድነው ደግሞ ዝምታውን መርጦ ዝም ያለው ነገር? የሁላችንም መልስ ይሄ ነበር። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩላችሁ ይወላችሁ መጥቼላችኋለሁኝ። ሲመጣ ምንድነው እንዴት ነው የሚለው አብረን የምናይ ይሆናል። በመጀመሪያ ቪዲዮ እስከ መጨረሻ ድረስ በማዳመጥና በመስማት ሀሳብና አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ከማስመሰልና ከማሽቃበጥ ነፃ የሆነ ኮሜንት ማለት ነው። ይሄም ማለት ደግሞ የወላችሁ ብዙዎቻችን ብዙዬ ላይ ያጠላ ነውና እንዲሁም ደግሞ የብዙዬ ትልቅ ዋስሰትዋ ብለን ያኒ የተረዳነባት ነገር ይሄ ነው። ምክንያቱም ለአብርሽ አሁን የሚያስፈልገው ወደ ራሱ እንዲመለስና እንዲሁም ደግሞ ወደ ቀልቡ እንዲሆን ነው። ብዙዬ ደግሞ ይህንን ማድረግ ትታ ከማይሆናት ነገር ወይም ደግሞ እንደመጀመሪያው ከኤፍሬም እየተጣላች ነው ያለችው። ይሄም ማለት ደግሞ ብዙዎቻችንም ያስቆጣን ነገር እንዴ ለምን በዚህ ሰዓት ከኤፍሬም መጣላትና ይሄንን ደግሞ ወንድሜ እንዴት አድርገው እንዲ አይሆንም ማለቷን ምን አስፈለጋት? የሩታን ቤት እንደሆነ ታውቀው የለም እንዴ? ራሷ ልትሄድ ብቻዋን ልትሄድ ካደበራትና ምናልባት ሆነ ነገር ከፈረች ፖሊስ ይዛ አትሄድም እንዴ? አብርሽ ያለበት ሁኔታ በጣም አሳሳቢ ነው። እንኳን ለቤተሰብ ቀርቶ ለኛ እዚህ ሚዲያ ላይ ላወቅ ነው ለኛ ራሱ በጣም ከባድ ነው። እያየ ነው ያለነው ነገር ትንሽ ነገር አይደለም። ስለዚህ ብዙዬ ለምንድነው ዝምታውን መርጣ ዝም አለችው? ይሄ ነገር ደግሞ እስከ መቼ ነው የሚቀጥለው? የብዙዎቻችን ጥያቄ ይሄ ነው። ለማንኛውም እኔም የአንደኛው ማለት እኔም አንደኛው ጥያቄ ይሄ ነው። ምክንያቱም ሌላው ክርክሩ ሌላ እንትን ማለቱ በኋላ ይደረስበታል። በመጀመሪያው በአንደኛ ደረጃ አብርሽ ካለበት ሁኔታ እንዲወጣና እንዲሁም ደግሞ ካለበት ነገር ያደረጉበት ነገር ቶሎ እንዲለቀው ማድረግ ተገቢ ነው ብዬ አስባለሁኝ። ምናልባት አድሮ ሲውል ምናልባት ሌላ ነገር ሊያስከትልበት ስለሚችል ይሄንን ጉዳይ በአጭር ጊዜና እንዲሁም ደግሞ ነገና ካናጎዳ ሳይሉ ይሄ ያኒ የተደረገበትን ጉዳይ እንደሚለቀው ቢያደርጉ ተገቢ ነው፣ አግባብ ነው ብዬ አስባለሁኝ። በነገራችን ላይ ብዙ ጊዜ ምን ላችኋለሁኝ እኔ አልኩኝ ማለት እናንተ ትላላችሁ ማለት አይደለም። እናንተም አላችሁት ማለት ደግሞ እኔ ይለዋለሁኝ ማለት አይደለም። ሁላችንም እንደመልካችን ሁላ ሀሳባችንንና እንዲሁም ደግሞ አስተያየታችን እየተለያየ ነው የሚሆነው ይላችኋለሁኝ። እና እናንተስ ምን ትላላችሁ? ብዙ ተሳስታለች አይደለችም፣ ልክ ናት፣ ትክክል ናት እያላችሁ ነው እንደኔ ነው ወይም ደግሞ አዎ በመጀመሪያ ማስቀደም የነበረባት ሩታን ቤት መሄድና አብርሽን ወደ ጸበል ወይም ደግሞ ወደ ትክክለኛ ሐኪም የምትለው ቦታ ይዞ መሄድ ነበረባት። ወይም ደግሞ አይ ይሄ ነገር እንደዛ አይደለም ተሳስታለች፣ አዎ አንቺ ተሳስታለች እሷ አዎ እንደዛ ማድረግ አለባት። በመጀመሪያ ከወንድሟ መከራከር ይቀድማል ወይስ ደግሞ ከመጀመሪያው የወንድሟን ህይወት ማዳን ይቀድማል? ምርጫው ለእናንተ። ለማንኛውም ሁላችሁንም አመሰግናለሁ።
እስቲ የሚመጣው በሚመጣው እናያለን። ለአሁን ደግሞ ይበቃናል። የቡዙዬ ስህተት ይሄ ነው እንጂ በነገራችን ላይ ብዙዬ ልክ ናት፣ ትክክል ናት። ብዙ ጊዜ እንደዛ ብንልም እንኳን ሰቷን ስንነግራትና እንዲሁም ደግሞ ልክ ስትሆን ልክ ናት ብንል ተገቢ ነው ብዬ አስባለሁኝ። ብዙ ጊዜም ደግሞ ይህንን ነገር እየደጋገምኩላችሁ ይነግራችኋለሁ። ምክንያቱም ማድነቅ ያለብንን ማድነቅ እንዲሁም ደግሞ ስህተታቸውን ስንናገራቸው አደነቅናቸው ማለት በሄዱበት ሁላ ትክክል ነው ወይም ደግሞ ባደረጉት ቦታ ሁላ ያደረጉት ነገር ሁላ ትክክል ነው ከማለታችን በፊት ይሄ ነገር ልክ ነው ወይስ ደግሞ አይደለም የሚለውንም ጭምር ስህተታቸውን ስንነግራቸው ማድነቃችን እንዳለ ሆኖ ይላችኋለሁ። እና የእናንተን ኮሜንት ስራ አስቀምጡ። ባይ ባይ።